ና ወይ ለበዓል አይደለም ለአንተ ነው ማርያም እውነት ምንም አይደለም ያሳቅና ለምን መሰለሽ ደስታ እኛ ባየነው ልክ የሆነ ትዕግስተኛ ነው። አይተሽዋል። ረጋ ያለ ልጅ ነው። እኔ መጀመሪያ መቆሜን ተቀልሽ ከዛቱን ከዚቱን ምናምን እያልኩ ሳይሆን ግን ደግሞ የሆነ አንዳንዴ ውስጥሽ ያንን ሰው ስታስብ ውስጥሽ ሰላም ደስታ የሚሰማሽ ከሆነ ለዛ ሰው ጊዜ መስጠት ከዛ ሰው ጋር ጊዜ ማሳለፍን የመሰለ ነገር የለም። እና ምንድነው ፍራንክ ነው ምናምን ስትለው ነው የተመለስኩት። የምሬ እኮ ነው ብለሽ ተናድጄ ነበረ። ያማን እንዴት እንደዚህ ትቀልድበታለች ምናምን ነገር እንጃ በቃ በሚያሳዝን ሁኔታ ነበረ እያያትና እንዴ በቃ ይዟት እኔ እኮ እወድሻለሁ። እንግዲህ ዛሬ ጥሩ ቆይታ እንደምናሳልፍ አልጠራጠርም ከደስታዬ ጋር። ይታውቅሽ ምንድን እታይ አንቺን እኮ በቃ ለመድኩሽ እኮ በቃ እስከዛሬ የተሰቃየሁበትን ነገር አግኝቻለሁ። ሰሞኑን እንደሚሆነው ነገር አይመስልም ነበር አሁኑ አይደለ በቀደም እና እዚህ ሲያለቅስ የሆነ ነገር ሲያደርግ ምናምን ትንሽ የሆነ ውስጡ ምናምን ነገር እንደተናደደ እንኳን ያስታውቃል። በጣም እያስመሰለን የሚያወራውን ቃላቶች ምናምን አያውቅም። እሷ ጀመር የሴትነት ራሱ እንትን የላት ክብር የላትም። በጣም ነገር ሁላ አታውቅም። በጣም እና ሩታዬ እኔ አንቺ እንዳይደብርሽ ብዬ ነው። ገብቶሻል? ኧረ እኔ ደግሞ ይደብረኛል። እና በጣም የሚያስጠሉት በጣም ሲያስጠሉ ለምን ሩታና ደስታ እንግዲህ ቀለበት ለማድረግ ቀን ቆርጧል ማለት ነው። እንግዲህ ያችን ቀን በጉጉት ነው የምንጠብቀው ማለት ነው። በሰላም ያድርሰን ማለት ነው። በሰላም ያድርሰን። እንግዲህ ሩታዬና ደስታ አንድ ላይ በመሆናቸው በጣም ነው ደስ የሚለው ማለት ነው። በነገራችን ላይ ደስታ በጣም የተረጋጋ ስነ ስርዓት ያለ ለሴት ልጅ ክብር ያለው በጣም ምርጥ ጎበዝ ልጅ ነው ማለት ነው። ክብር የሰው ክብር የሚያውቀው ሰው ነው። ሴት ልጅን የሚያከብር ለሴት ልጅ ክብር የሚሰጥ ሰው ነው እና በጣም ነው ደስ የሚለው ማለት ነው። ደስታ እንግዲህ እንዳንተ አይነት ለሴት ልጅ ክብር ያለቅ ሴት ልጅ የምታከብረው አንዳንድ ጊዜ ምን ይባላል መሰላቸው? አንድ ሰው የራሱን ክብር የሚያውቅ ከሆነ የራሱ ምን አይነት ውድ ነገር እንደሆነ ራሱ ምን አይነት ክብር እንደሆነ ካለው ለሰውም ክብር ያመጣል። በዛ ልክ ደግሞ ሰው ልጅንም ያከብራል ይባላል። ደስታን እንግዲህ የራሱ ዋጋ ጠንቅቆ የሚያውቅ ለሰው ልጅም ደስታ የሚሰጥ ሰው ነው ማለት ነው። ለሰው ልጅ ክብር የሚሰጥ ሰው ነው ማለት ነው። በጣም የተከበረ ሰው ነው። ስነ ስርዓት ያለ ሰው ነው። በጣም ነው ደስ የሚለው ማለት ነው። እውነት እንዳንተ አይነት ስነ ስርዓት ያለ ሰው ለሴት ልጅ ክብር ያለው ሰው ሩታዬ አጠገብ ስለሆንክ በጣም ደስተኛ ነን ማለት ነው። እንግዲህ ሁሉም ነገር ፈጣሪ የፈቀደ ነው የሚሆነው። በህይወታችን ውስጥ አንዳንድ ጊዜ እኛ ያላሰብነው የኛ ይሆናል ብለን ያላሰብነው ነው በህይወታችን ውስጥ የሚያጋጥመን ማለት ነው። ሁሉም ነገር እንግዲህ የፈጣሪ ፍቃድ ፈጣሪ ነው ሁሉንም ነገር ማድረግ የሚችለው ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ልኝ ደህና ናችሁ? አለው እግዚአብሔር ይመስገን። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። እንኳን ወደ ቤቴ መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቤቴ ይቀላቀሉ ይላችኋለሁ። እንደምን አላችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላማችሁ ብዝዝት ትረፍረፍ ይበልልኝ የኔ ውድ ቤተሰቦች። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ወጥተው ከመቅረት ይጠብቀን። ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤት ይቀላቀሉ ቤተሰብ ይሁኑ ይላችኋለሁ። ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ቪዲዮ ሲታዩ ላይክ አድርጉልኝ፣ ሰፖርት አድርጉኝ፣ አበረታቱኝ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ መጣ እንግዲህ ደስታና ሩታ እንግዲህ ቀለበት ለማድረግ ቀን ቆርጧል ማለት ነው።
እውነት ለመናገር በጣም ነው ደስ የሚለው። ደስታና ሩታ እያሳዩን ያለው አክሽኖች እንግዲህ ይዞልን የሚመጡ አክሽኖች በጣም ነው ደስ የሚለው ማለት ነው። ለሰው ልጅ ክብር ያላቸው፣ ለሰው ልጅ የሚያከብሩት፣ ለሰው ልጅ ቦታ ያላቸው፣ የራሳቸው ክብር የሚያውቁት፣ ለሰው ልጅም ክብር የሚሰጡት ናቸው ማለት ነው። ደስታ እንግዲህ ሩታ ቤት ለመግባት ፈልጎ ነበረ ማለት ነው። ነገር ግን ቀለበት ሳታደርግለት እንዳትገባ ብሏል ወንድሙ። አልፈቅድልህም፣ ቀለበት ሳታደርግለት አትገባም ብሎ ነበረ ኖቤል ማለት ነው። በዛ የተነሳ እንግዲህ ቀለበት ለማድረግ ወስኗል ማለት ነው። ደስታ ቀለበት አደርግለታለሁ፣ ግድ ነው፣ አንተ ትክክል ነህ፣ ለቤተሰቡን ክብር ሲባል ግድ ነው ቀለበት ማድረግ አለብኝ፣ ትክክል ነው አንተ እያልከው ብሏል። እንግዲህ ለሩታዬ ወንድም ኖቤል እንግዲህ ሲያናግረው ነበረ ማለት ነው። እንግዲህ ቆርጣል ቆርጧል። እንግዲህ ቀለበት ለማድረግ እንግዲህ ያችን ቀን ለማየት ነው ይናፈቀኝ። እኔ ራሴ በጣም ነው ደስ የሚለው ማለት ነው። አንድ ሁለት ሰዎች የሚዋደዱ የሚፋቀሩ ሲጣመሩ እንግዲህ በጣም ነው ደስ የሚለው ማለት ነው። እንግዲህ አንዳንድ ጊዜ ፈጣሪ ያላሰባችሁት እንጀራ ይስጣችሁ የሚባለው ፈጣሪ እንግዲህ እኛ ያላሰብነው እኛ አንድም ቀን ያላሰብነውን ነገር ፈጣሪ እንግዲህ ከአጠገባችን አለው ብለን የምናስበውን ከአጠገባችን የማይጠቅመውን ከአጠገባችን ያርቅልንና የሚጠቅመንን ወደ ህይወታችን ያመጣል ማለት ነው። ፈጣሪ ድንቅ ስራ ነው የሚሰራ ማለት ነው። በጣም ነው ደስ የሚለው እውነት ለመናገር ሩታዬ እንግዲህ እንደ ደስታ አለ ለሴት ልጅ ክብር ያለው ለሰው ልጅ ክብር ያለው ወንድ ካጠገብሽ ስለሆነ እኔ በጣም ደስ ብሎኛል ማለት ነው። እውነት ለመናገር በጣም ነው ደስ የምለው። ለሰው ልጅ ክብር የሚሰጥ ሰው ፈጣሪ ክብሩን ያብዛለት ማለት ነው። በጣም ነው ደስ የምለው እውነት ለመናገር እንደዚህ አይነት በዚህ ዘመን እንግዲህ ተፈልጎ በማብራት ነው የሚገኘው ማለት ነው። እንግዲህ ደስታ በጣም ያለው ለሰው ልጅ ክብር ያለው የሰው ልጅን የሚያከብረው ራሱን የሚያከብረው ለራሱም ክብር ያለ ሰው እንግዲህ ራሱን የሚወድ ለራሱ ክብር ያለው ሰው ሰው ልጅንም ያከብራል፣ ሰው ልጅም ይወዳል ማለት ነው። እንግዲህ አንዳንድ እንግዲህ የምናስባቸው ነገር እንትን ነው ማለት ነው። የምናስበው ነገር እንግዲህ ሳይሆን ያልታሰበ ነገር ያጋጥመናል ማለት ነው። ሄርሜላ እንግዲህ ነፍሰ ጡር ነኝ ብላ ለአብርሃም ስትነግረው እንግዲህ አብርሃም እንግዲህ ሌላ አላማ ውስጥ ገብቷል ማለት ነው። እነሱ እዛ ደግሞ እንግዲህ ሌላ ታሪክ ውስጥ ገብተዋል። ሩታዬና ደስታ እንግዲህ አሁን በፍቅር እንግዲህ እልል ብሎ ነው ያሉት ማለት ነው። ፍቅራችሁን ያብዛላችሁ፣ መጨረሻችሁን ያሳምርላችሁ። በጣም ነው ደስ የሚለው የሰው ልጅ ሲዋደድ ሲፋቀር አንድ ሲሆን ሲተባበር ሲዋደድ ሲከባበር በጣም የሚያስደስት ነገር የለም ከዚህ የበለጠ ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። ሩታዬና ደስታ እንግዲህ ፈጣሪ ፍቅራችሁን ያብዛላችሁ፣ መጨረሻችሁን ያሳምርላችሁ። ለሰው ልጅ በሙሉ መጨረሻ ሲያምር ነው ደስ ማለት ነው። ፈጣሪ መጨረሻችሁን ያሳምርላችሁ፣ ፍቅራችሁን ያብዛላችሁ ነው የምላችሁ። እኔ በጣም ሩታዬና ደስታ አንድ ላይ በመሆናችሁ እንግዲህ እኔ በጣም ነው ደስ ያለኝ ማለት ነው። ለመናገር በጣም ነው ደስ የሚለው ማለት ነው። ፈጣሪ ፍቅራችሁን ያብዛላችሁ፣ አንድነታችሁን፣ መተሳሰባችሁን፣ መከባበራችሁን ከዚህ የበለጠ ይጥፍ ድርብ አድርጎ ፈጣሪ ይስጣችሁ ነው የሚለው ማለት ነው። እውነት ለመናገር እጅግ በጣም ደስ ይላል። እንደዚህ አይነት እንደ ደስታ አይነት ለሴት ልጅ ክብር የሚሰጥ ሴት ልጅን የሚያከብር ራሱን የሚያከብር ወንድ በጣም ነው ደስ የሚለው ማለት ነው። እንግዲህ እውነት ለመናገር በጣም ነው ደስ የሚለው ደስታ ለሰው ልጅ ያለው አክሽን የሚመለከትበት መንገድ በጣም ነው ደስ የሚለውን ለመናገር ፈጣሪ ፍቅራችሁን ያብዛላችሁ፣ አንድነታችሁን፣ መከባበራችሁን፣ መተሳሰባችሁን ያብዛላችሁ። በጣም ነው ደስ የሚለውን ለመናገር እንግዲህ እነገለቴም እንግዲህ ከነ ያ ሁሉም ነገር ከሩታ ነው ኮፒ አድርጎ የሚሰሩት። እንግዲህ እነገለቴም እንግዲህ ሰሞኑን ሽማግሌ ይላካል እያሉ ነው ማለት ነው። ሁሉም ነገር እንግዲህ ከሩታ አስቀድመው ደስታ ለሩታ ሽማግሌን ልኮ ነበረ ማለት ነው። አስቀድሞ እንግዲህ ለሩታ ሽማግሌ ተልኮለት ነበረ። እነገለቴም እንግዲህ ሰሞኑን ሽማግሌ እልካለን እያሉ ነው ማለት ነው። ህይወት እንግዲህ በፉክክር ነው እየኖሩ ያሉት ማለት ነው። በጣም ነው ደስ የሚለው እንግዲህ ገለቴ አሁንም እንግዲህ ከሩታ ጋር መፎካከሩን አላቆመም ማለት ነው። እንግዲህ እየተንበጫበለ ነው ማለት ነው እዛ ጋር ሩታ ደስታ እንግዲህ ወደፊት እኛ እናንተን ደስታ ነው የምንፈልገው፣ የሩታዬን ደስታ ነው የምንፈልገው። ደስታ
ጠገባ ሆነ ሩታዬ ደስታ ከሆነችልን ለእኛ በቂ ነው ማለት ነው። ምክንያቱም ነገ እኛም ሴት ነንና ምን እንደሚያጋጥመን አናቅም። የሰው ልጅ የዛሬን እንጂ የነገን አያቅም። ነገ ምን እንደሚያጋጥመን አናቅም ማለት ነው።